እስካሁኑ ቤኒን መጣ ኢትዮጵያ እንግዲህ መጋቢት ወር አለ ይመጣል የተባለው ቤኒንን ጭምር በብዙ ነገር የገለጠች ልጅ ነች። የቋንቋ ስኪሏ በጣም ከባድ ነው እና እኔ ያን ሁሉ ታገዝኩ። እነ ጌርሴም ገቡ። ከዛ በኋላ የስላሴ ትምህርቷ ኦርቶዶክስ ልክ አይደለም ምናምን ሲሉ ያው እግዚአብሔር ያክብራት አስገባችኝ። ከዛ ዲቤት ነበር የሚፈልጉት። ዲቤት ከፈለጋችሁ ምን ችግር አለ? ያው እኔ በዚህ በማማት አልገባም ብዬ ነበር። ከአርብ ጀምሬ ከቅዳሜ ጀምሮ አልገባሁኝም። ግን ከተፈለገ አሁን የመጣ ነው ለሶስት ነገር ነው። እሉዬ በመጀመሪያ እኛ ኦርቶዶክስ ሁኚ ብለንሻል። እዚህ ውስጥ ኦርቶዶክስ ሁኚ ብሎ ያለች ሰው አለው? አላለም ማንም። ስለ ኦርቶዶክስ ማወቅ እፈልጋለሁ ያልሽው አንቺ አይደለም ወይ? አሁን እኔ ማንም ያለኝ የለም እኔ ነኝ ያልኩት። ከዛ በተረፈ አሁን እዚህ ጋር የተሰበሰቡ ሰዎች ወደ ኦርቶዶክስ ትሄጃለሽ ብለውሽ እንጂ እነ ጩፋን ተቃውመሻል ብለው ሊያበረታቱሽ አይደለም የመጡት የሚል ክሊር ነገር አስረግጠን ተነጋገረን። ለምሳሌ የመዝሙሬን ነገር ተነሳ። የስላሴ መዝሙር አለ ወይ ብለሽ ጠየቅሽ አልኳት። እሱ ሰምቼዋለሁ። ከዛ በኋላ እሷ ምን አለች? የለም አለች። አዎ አንቺው ነሽ የጠየቅሽው። ሲጠይቅሽ የለም ያልሽው አንቺ ነሽ። አለ ካል ታሳጊ ነበር ብዬ እኔ ለዛው ዳኒ ያለ ነበር ይመሰለኝ። በነገራችን ላይ አንዱ ልንገራችሁ፣ ዳኒም ላይ በጣም ብዙ ለውጥ አይችበታለሁ እኔ ብታምኑም ባታምኑም። ዳንኤል ምንም ቢወዛገር ዳንኤል ላይ ለውጥ እያየሁበት ነው። በነገራችን ላይ ማለት ነው የማይቀበላቸውን ነገር አብዛኞቹን እየተቀበለ ነው። ምናልባት የአማን ብሮድካስት የውስጥ ሙረዳ ይሆን ብዬ የማስባቸውም ነገሮች አሉ ማለት ነው። ያ ወፈፍ ሲያደርገው የሚናገረው ሌላ ስለሆነ ከዛ እኔ አመጣሁኝና ለምሳሌ አልኳት ዳኒ አልኩኝ እንጂ የዛኔ ኤፊ ነበረ። ኤፊ ጋር ገብቼ እኛ የስላሴ መዝሙር አለን የሚል ሀሳብ አነሳ። እሲ ኤፊዬ እሲ የስላሴ 4 መዝሙር አሰማኝ እሲ ከፕሮቴስታንት አልኩኝ። 4 መዝሙር አሰማኝ አልኩት። ከዛ ተንፏቆ አንድ የምትታወቅ መዝሙር አለች። እግዚአብሔር አብ ልጁን ሰጠን፣ እግዚአብሔር ወልድ ራሱን ሰጠን፣ መንፈስ ቅዱስ ቃሉን ሰጠን፣ ቸር አምላክ ባለጸጋ የሚል መዝሙርን አሰማ። 2 ቀጥል አልኩት። የመስከረም ጌጡን አመጣ። ከዛ የመስከረም ጌጡን ልክ ሲያሰማ ምን ብላ መስከረም ጌጡ ትዘምራለች መሰላችሁ? ስጋን ይዞ መጣ ብላ ትዘምራለች። ላሰማችሁ እችላለሁ። ስጋን ይዞ መጣ ትላለች። በስጋው መጣ። ይኸው ቃል በቃል ነው የምትለው። ይሄ የኑፋቄ ነው። ልክ ዘርፌ ከአብ ወጥቼ መጣው ብላ እንደምትዘምር ይሄም የኑፋቄ መዝሙር ነው። ወደ 3ኛ ዳንኤል አምደ ሚካኤልን 4ኛ ከየት ይገኝ? የሌለ ነገር አይገኝም። ይህን ጥያቄ ትዝ ካላችሁ ስለ ጳውሎስ አልዘመራችሁም ብሎኝ ቴዲ ቃል በቃል ስለ ጳውሎስ የተዘመረ በቅዱስ ቤተክርስቲያን አሳይቻለሁ ነገራችን ላይ ማለት ነው። ስለዚህ እሱንም በደንብ በሚገባ ተማምነን እንግዲህ እኛ እንወድሻለን። አሁንም መጽሐፍ ቅዱስ ያነበበ ሰው የሚሆነው ኦርቶዶክስ ነው። መርምሪ። ሁሌም መጥቼ አፕሪሼት አድርጌሽ የምሄደው ጊፍት ሰጥቼሽ መርምሪ፣ አንብቢ፣ እሉ በርቺ ብዬሽ ነው የሚሄደው። አንድ ቀን ኦርቶዶክስ ሁኝ ብዬሽ አላውቅም። አዎ እንዲህ ነው ቢኒ ያለች። ስለዚህ በሰላም እንትናለን። እዛ እንግዲህ ፍራሽ አዳሾቹ እነ ጌርሴምም እንግዲህ ብዙ ነገር ለመናገር እድሉን አላገኙም። ለምን እሷ ጓ ማለት ጀመረች። አይታችሁ ከሆነ ማለት ነው ልክ እንትን ሲሉ እኔን ቢኒን መቃወሚ አይደለም ኢየሱስን ስበኩ። የትኛውን ኢየሱስ በሚል ተቀጠለና አቶ ሰረቀ አሁን ቀጥዬ ቪዲዮን አመጣለሁ። እሳቸው እንግዲህ ብዙ ነገር ኦርቶዶክስ ማትለውን የመጀመሪያ አንዱ ሙግቴ፣ ሁለተኛው ላይ ስገባ ቅጽ 9ኛ እትም መጽሐፍ አለኝ በነቢያቶቹ ላይ የጻፍኩት አለ እና ኦርቶዶክስ ውስጥ ደግሞ አጥማቂያን የሚባሉ አሉ እና ለዛውም ከሰውኝ እንዲያርገውኝ በነገራችን ላይ ፍራሽ አዳሾች እንዴ ነው የሚለው ከሰውኝ፣ አስረውኝ፣ ደብድበውኝ ምናምን ካላሉ አይሞቅላቸውም። ከዛ እኔ ያው አራዳ ስለሆንኩኝ ሊያወጣጡኝ አስገቡኝ ማለት ነው። እኔም ገስት ላይ ጠየቁ። እሺ ከዛ እስኪ ቅጽ 1 ቪዲዮ እንትን መጽሐፍቶትን አሳዩኝ አልኩኝ። ቅጽ 2 አሳዩኝ። ቅጽ 9 ለመድረስ ቅጽ 1፣ ቅጽ 2፣ ቅጽ 3 እያሉ ነው መኖር ያለበት። ስለዚህ ሲያሳዩኝ ምክንያቱም ቅጽ 9 ብሎ ቢያወጣ
8ን ማንም አይጠይቀው። ለምን እንዳልጻፉ ስለማቅ የትኛው ቦታ ነው እዩ ጩፋን የከተቱት እዚህ መጽሐፍ ላይ? ለምሳሌ ግርማ ወንድሙ ብሎ ከተዋል አደለ? እዩ ጩፋ ብለው የታለ የከተቱት ማለት ነው። ቃል በቃል ነው የጠየቁት ማለት ነው። እስ ያሳዩ። ከዛ ተቀወጠ። አሁን የኔ ስም ታውቃላችሁ፣ እግዚአብሔር የተመሰገነ ይሁን። ስሜን እያነሱ መሳደብ ጀመሩ። ደስ የሚለኝ ነገር ግን ቀድሜ የተናገርኩት እኚህ ሰው ለእኔ ባለውለታዬ ናቸው። ኦርቶዶክስ እንደሆን ስለ ኦርቶዶክስ ያስተማሩኝ አንዱ ሰው ናቸው። እኚህ ሰው የህይወት ችግር ቢኖርባቸውም ማለት ነው። እውነቴን ነው የምነግራቸው። ስለዚህ ይሄ ነው የነበረው ውይይት። በመሃል እንግዲህ ይሄ ስንነጋገር ያው አምጡ ቅጽ 1 አምጡ ቅጽ 2 አምጡ ቅጽ 3 ወፍ የለም። ከዛ በኋላ አወረዱኝ ማለት ነው። እና እሳቸው 40 ምናምን ደቂቃ ሲናገሩ የቤተ ክርስቲያን አይደለ ትምህርት ሲያወሩ ነበር። አያውቋትም ኦርቶዶክስን። እሉ ከመጣች ነው የሉ ትግባና ከመጣች ትግባና የእኛን ትምህርት እነግራታለን። ከመጣች አስገባት። መተሻል እስኪ ጻፊ፣ ካልሆነ እስኪ እኔም ሼር አደረግላት። ግን ምንድን ነው እኔ አንዱ ምን መሰለ መዝሙሬ ትሰማናለች። ሌላም እንትን አላት በነገራችን ላይ ትሰማናለች። ቤት ከሆንክ እኔ አንደኛውን ላሳይ። አሁን እሷ የፕሮቴስታንቱን እንትን ብለዋለች። አሁን እሷ ፍራሽ አዳቾች ላይ ነው በጣም ነው የምወዳቸው ምናምን የምትለው ማለት ነው። ስለዚህ እኛ እኔ አሁን ገብቼ እኚህ ሰውዬ እኚህ ናቸው ብዬ ገና እኮ ቪዲዮ እኮ ስገልጥ እኮ ነው ያበዱብኝ። ሰምታችሁ ከሆነ ገና ቪዲዮ የነሰረቀን ማሳየት ስጀምር ቀወጡት እና ምናልባት እሉ ስለምታይ አንተ ቤት ከሆንክ የጌታቸውን ብታዘጋጅልኝ፣ እኔ ደግሞ ይሄኛውን ላሳይና ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አታቅም ለሚለው እኔም ቅድም ተናግሬያለሁ። ለምሳሌ ይህን ጾም ራሱ እኮ እኛ እኮ ነን ቤተክርስቲያን ነው ያዘጋጀችው እና 55 ቀን የምንጾመው እና የውሸት ነው የሚለውን ብናሳያት ትሰማናለች። ልጅቷ ደፋር ስለሆነ ትጠይቃለች በነገራችን ላይ። ከዛ ይቅርታም ጠይቅ ያለው ምናምን ከተባለ ደግሞ ሌላ ራስ ምታት አመጣለሁ። አሁንም ቀጥ የማሳያት አለ። ይሄ ሰውዬ የጩፋ መጽሐፍ ምርቃት ላይ ከነ ጩፋ ጋር ግንኙነት የላቸውም። አስምሬ እመጣበታለሁ ማለት ነው። ቀላሳ እናባከን ግን ለዛሬ አንተን ብታዘጋጅልኝና እዩ ጩፋ ጋር እግሩ ላይ ሲወድቅ ጌታቸው ማለት ነው። ጌታቸውም ገብቶ ነበረ። እኔ ግን ትንሽ የካቶሊክ የአቡነ አብርሃምን ላሳይና ሰረቀንም ለጠቅላላ እውቀት ባለውለታዬ ሲገባ አቶ ሰረቀ ይሄው ብላችሁ እንትን ቢኒ እሷ የምትሰማኝ ከሆነ አንደኛ እኔ ምንድነው ምክሬ ትናንትም ነግሬያታለሁ። ኦርቶዶክስነት በቃ እጅሽን ወደ ላይ ጠቁሚ፣ አይንሽን ጨፍኚ፣ ደረትሽ ላይ እጅሽን አርጊ፣ ከዛ ዳንሽ ጸድቀሻል አይደለም ብያታለሁ። ኦርቶዶክስነት ትምህርት ነው። ስለዚህ ትምህርት መማር አለብሽ ነው ያልኳት። እኛ የቁጥር ጉዳይ ምናምን አያስጨንቀንም። ምክንያቱም እቁብ ወይም እድር አይደለም ያዝ ነው። ሰዎች እንዲጸኑ ነው የምንፈልገው። ነገ ፈተናው መከራው ሲመጣ እንዲጸኑ ነው የምንፈልገው። የሆነ ኮሽ ባለ ቁጥር የሚክዱ ሳይሆን የሚንሸራተቱ ሳይሆን የሚጸኑ ክርስቲያኖች ነው የምንፈልገው። ስለዚህ ትምህርት ተማሪ አልኳ። ለዛ ነው ኦርቶዶክስ መሆን እፈልጋለሁ ስትል በቃ ነሽ አሁኑኑ ተሞቻለሽ አላልኳት። እንደዚህ አይነት ድራማኛ ስለማንሰራ ማለት ነው። በተረፈ ግን እህታችን መረጋጋት ቢኖራት፣ ማስተዋል ቢኖራት፣ ጥበብ ቢኖራት ጥሩ ነው ብዬ አምናለሁ። የግርግር ጉዳይ፣ የቲክቶክ ፎሎወር ጉዳይ፣ የሆዮ ጉዳይ አይደለም። እዚህ ገስት ላይ የተቀመጡትን ሰዎች ቅድም ቤቷ የተቀመጡትን ሰዎች እስቲ ትምህርታቸውን ይገጡና ያስተምሯት። የእምነት መግለጫቸውን አውጥተው እስቲ ኦርቶዶክስን ለጊዜው ይተዋት፣ ችግር የለውም፣ ምንም ችግር የለውም። እድሜያቸው ሙሉ ዘመናቸው ሙሉ ሲሳደቡ ነበረ። ኢትስ ኦኬ፣ እሱ ይደርሳል። ግን እስቲ የእምነት ትምህርታቸው መቼ ነው የሚያስተምሯት? እኚህ ጋይ ሰረቀም እነ ጌታቸውም የእምነት መግለጫቸውን አውጥተው ይኸው እኛ የእምነት መግለጫችን ይኸው ወደ እኛ ብትመጪ ትምህርታችን ይኸው ቢሉ እነ ዶክተር ዳኒም የጴንጤቆስጣሉን ትምህርት አውጥተው ሙሉ ወንጌልም ከሆኑ ቃለ ሕይወትም ከሆኑ ምንም ከሆኑ የእምነት መግለጫቸውን አውጥተው ይኸው ቢሉ ካህኑ ጌርሳም እንደዛ ቢል። ምክንያቱም በማጭበርበር የሚደረግ ነገር የለም። ሰረቀ እኮ ፕሮቴስታንት ቤት ሄዶ እኮ አያመልኩም አደለ? እኚህ ጋይ ሰረቀ ወይም ጌታቸው
ፕሮቴስታንት ቤት ከጥቅም ጋር የተያዘ ነገር ስላላቸው ይተሳሰራሉ። በተረፈ ግን በፕሮቴስታንቱ ትምህርት ራሱ አይስማሙም። ኦኬ ለምሳሌ አሁን ማን ነው አሰግድ የሚባለው ተሐድሶ ልሳንን ፈጽሞ ይቃወማል። ፈጽሞ እንዲሁም ያጋንንት ነው የሚለው ፈጽሞ። እነሱ ጋር እንደምታዩት ጭፈራ የለም፣ ማበድ የለም፣ የካራዝሜቲክ የሚባለው ነገር የለም። ልሳን ራሱ የለም እነሱ ጋር። ይሄ በካራዝሜቲክ ያለው በጴንጤቆስጣል ያለው ልምምድ በእናሰግድ በኩል የለም። ግን ተሐድሶ ነው። ይቺ ልጅ ተሐድሶ ብትሆን እኮ ሌላ እምነትና ሌላ ትምህርት ውስጥ ነው የምገባው። ስለዚህ እነዚህ ሰዎች ለምንድን ነው ትምህርታቸውን የማያስተምሩት? አሁን እኔ ትናንት ገብቼ ሙሉ ወንጌል እንዲህ ትላለች፣ ቃለ ሕይወት እንዲህ ትላለች አላልኩም። ቢኒ አይተኸኝ ከሆነ ትምህርቴን ያስተማርኩት ኦርቶዶክሳዊ ትምህርት ይሄ ነው። ምክንያቱም እኛ በትምህርታችን በጣም ነው የምንኮራው። ኦኬ ኦርቶዶክሳዊ ትምህርት ይሄ ነው። አንድ ሰው ወደ ኦርቶዶክስ ልምጣ ቢል ይሄን ነው ማወቅ ያለበት። ይሄ ትምህርታችን የተናገርኩት። ኦኬ ዛሬስ ገብተው ወገኖቻችን ምንድን ያደረጉት? አሁን እንደሰማሁት ኦርቶዶክስ በዚህ ወጣ፣ ኦርቶዶክስ በዚህ ገብታ፣ ኦርቶዶክስ እንዲሆና እንዴ! መቼ ነው እናንተን ትምህርት የምታስተምሩት? ወደ ፕሮቴስታንት መምጣት እፈልጋለሁ የሚል ሰው ኦርቶዶክስ ተነግሮት ነው ፕሮቴስታንት የሚሆኑ? ኦኬ ሶ እህታችን የምትሰሚኝ ከሆነ እስቲ ነገ ከነገ ወዲያ ቤትሽን ስትከፍቺ ጠይቂያቸው። የእምነት መግለጫችሁን አምጡና ተሐድሶ ትምህርታችሁን አስተምሩኝ። ተሐድሶ ምንድን ነው ትምህርታችሁ? ምክንያቱም የእምነት መግለጫ እንደሌላቸው ፎርሹር እነግርሻለሁ። ገና እየሰሩ ስለሆነ ገና እያወጣጡ ስለሆነ የላቸውም የእምነት መግለጫ። ገና ኮንፊውዥን ውስጥ ናቸው ያሉት። ግን አንድ ያረጋቸው ፕሮቴስታንትና ተሐድሶን ምንድን ነው? ኦርቶዶክስን መተቸት፣ ኦርቶዶክስን መስደብ፣ ኦርቶዶክስን መናገር ነው ትምህርታቸው። የራሳችሁን ትምህርት አውሩ ሲባሉ መለያየት፣ መጨቃጨቅ ይጀመራል። ስለዚህ መከለያ ማናት ማለት ኦርቶዶክስ ናት። እና እህታችን ማወቅ የምትፈልጊ ከሆነ ኔክስት ታይም ላይ ስለ ኦርቶዶክስ ትምህርት ማወቅ የምትፈልጊ ከሆነ ኦርቶዶክሲያን አስገቢ፣ ኦርቶዶክሲያን ወንድሞች መምህራን አስገቢ፣ አባቶችን አስገቢ። ኦርቶዶክስ ትምህርት ያለሽን ጥያቄ ሁሉ ጠይቂ ሰብስበሽ። እንዲሁም ተሜን ነግሬህ ነበረ። ኦርቶዶክስ ያላትን ጥያቄ ሁሉ ሰብስባ ታምጣ፣ ቤት ከፍተን እንጠብቃት፣ እያንዳንዱን ነገር ክሊር አድርገን እናስተምራታለን ብያለሁ። ከዛ ደግሞ ምን ታደርጊያለሽ? በኔክስት ታይም ደግሞ እነ ጴንጤቆስጣልና ሉተሪያንን ደግሞ ጥሪ፣ ወይ ደግሞ ጴንጤቆስጣልን ለብቻው ጥሪና የጴንጤቆስጣልን ትምህርት ተማሪ፣ የሉተሪያንን ትምህርት ደግሞ ጥሪና የሉተሪያንን ትምህርት ተማሪ፣ ከዛ ደግሞ የተሐድሶን ደግሞ ተማሪ። ከዛ ምረጭና የትኛው ነው የሚሻለኝ ብለሽ ምረጭ። ከፈለሽ ሆሊ ጂሰስንም አምጪ፣ ፍቅር ሲዝንንም አምጪ፣ የፈለግሽውን አምጪ። እየመረመርኩ ነው እያጠናው ነው ካልሽ ማለት ነው። በተረፈ ግን አንድ የሙሉ ወንጌል አባል ገብቶ ኦርቶዶክስ በዚህ ወጣ፣ ኦርቶዶክስ በዚህ ወጣ፣ በዚህ ገብታ ቢልሽ በሙሉ ወንጌል እምነት አያጸናሽም። ጥላቻን የነገርሽ ትምህርት ካለው የሚያጸናሽ በዛው በቸርቹ ሊያጸናሽ የሚችለው ትምህርቱ ነው። ትምህርታቸውን ለምን አይነግሩሽም? ሰውን እኮ የሚያጸናው ትምህርት ነው። እኛ በእኛ ቤተክርስቲያን ቢኒ ሁላችሁም ታውቃላችሁ፣ አንድ ሰው ከኦርቶዶክስ ለወጣ ነው ሲል ኦርቶዶክሳዊ ትምህርት ነው የምናስተምረው አይደለ? ከኦርቶዶክስ ለወጣ ነው ሲል ኦርቶዶክሳዊ ጥያቄዎች ምንድን ናቸው? ኦርቶዶክስ ላይ ያለ ጥያቄ ምንድን ነው? ኦርቶዶክሳዊ ትምህርት ምንድን ነው ብዬ ነው እንጂ የምጠይቀው። ከኦርቶዶክስ ለወጣ ነው ሲልኝ ሙሉ ወንጌል በዚህ ገብታ፣ ሙሉ ወንጌል በዚህ ወጣ፣ መካነ ኢየሱስ እንደዚህ ሆነ አለዋለሁ እንዴ? ምን ሊያደርግለት? ያልኖረበትን እምነት ያላለውን ነገር። ይሄ እኮ ፍርሃት ነው። ባይዘወይ ፈርተሃል ማለት ነው። እንደዚህ ካረክ በትምህርት አትተማመንም ማለት ነው። ያ ሰው ሊወጣብህ ስለሆነ ጥላቻ እየነገርከው ነው ማለት ነው። ትምህርት ግን አልነገርከውም የሚያጸናውን። እናታችን ባለአእምሮ ሁኛ አስተውይና ይሄ ጭቅጭቁ ምናምኑ ግርግሩ ምናምን ቪው መብዛቱ ሰው ምናምን መብዛቱ ፎሎ መብዛቱ እሱ ህይወት አይሆንም። የዘላለም ህይወትን አያስገኝም። እዚሁ ምድር ላይ የሚቀር ነው። ምክንያቱም ፎሎ ያደረገ ሰው አንፎሎ ያደርግሻል፣ አለቀ፣ ይቆማል። ይሄ ግርግሩም ይቆማል። ባለ አእምሮ ሆነሽ አስተውለሽ ማድረግ የሚገባሽን አድርጊ። ኦርቶዶክሳዊ ጥያቄ ካለሽ ግን ኦርቶዶክሳውያንን ብቻ ሰዎች አስገብተሽ ኦርቶዶክሳውያን ትምህርት፣ ኦርቶዶክሳውያን ጥያቄዎችሽን፣ ኦርቶዶክስ ያለሽን ጥያቄ አቅርቢ። ሌሎቹንም ቤተ እምነቶች እያስገባሽ ጠይቂያቸው፣ ቻሌንጅ አድርጊያቸው። ከዛ በኋላ ምን ታደርጊናለሽ? አንድ ቀን ቻሌንጅ እንድንራረግ በቤተ እምነታችን ትምህርት ደግሞ እንገናኛለን ማለት ነው። እንደሱ አድርገን መሄድ እንችላለን። በእኛ ቤተክርስቲያን ያሬድ እና ቢኒ ባይስማሙ ዳኛችን ቤተክርስቲያን ናት። እንደ ፕሮቴስታንቱ ቢኒ አኩርፎ ቸርች መክፈት አይችልም። አኩርፍ ያለው ብሎ የሆነ ፈልቶ የቀዘቀዘ ዓለም አቀፍ ቸርች ብሎ መክፈት አይችልም።
እኔና ተሜ በሆነ ትምህርት ብንጣላ የሉቃስ መርፌ የዓለም አቀፋዊ ቸርች ብሎ መክፈት አይቻልም። እዚሁ እየተፋጨናት እዚሁ የእውቀት ክፍተታችንን እየሞላን በአባቶቻችን እዚቹ ቤተክርስቲያን እንቆያለን እንጂ ሌላ ያሬድና አንድ ሰው ቢኒ በትምህርት ባይስማሙ የእውቀት ክፍተት ነው ያለባቸው ማለት ነው። ስለዚህ የእውቀት ክፍተታቸውን በቤተክርስቲያን ዳኛ ይዳኛሉ። አለቀ። ኦኬ። ወደ ፕሮቴስታንቱ ብንመጣ ግን ካውንስሉ እንኳን እኮ መዳኘት አልቻለም። ካውንስሉ መዳኘት ስላልቻለ እኮ ነው የተለያየ እድሜና የተለያየ አስተምሮ ያላቸው ቤተ እምነቶች ብለው እኮ ዝርዝር ያወጣችሁ የየራሳችሁ የእምነት መግለጫ የጻፋችሁት እኮ አንድ ማድረግ ስላልተቻለ ነው። መካነ ኢየሱስ የራሷ የእምነት መግለጫ፣ ሙሉ ወንጌል የራሱ የእምነት፣ መሰረተ ክርስቶስ የራሱ የእምነት መግለጫ። ይሄ ሁሉ የእምነት መግለጫ መመሪያ ያወጣው እኮ አንድ መሆን ስላልቻላችሁ ነው። ምክንያቱም በፕሮቴስታንት ይፈቀዳል። አንድ ሰው የሆነ መገለጥ አዲስ መረዳት መጣልኝ ካለ ተገንጥሎ የራሱን ቸርች ይከፍታል። ጂፒኤስ የሚበለው ኤፍቢአይ የሚበለው ሲአይ የሚበለው ሞሳድ የሚበለው ይከፍታል። በእኛ ቤተክርስቲያን ግን እንደዛ አይቻልም። እና ምርምር አድርጎ በደንብ ጠንክሮ አጥንቶ አይምሮንና ጥበብን ማስተዋልን ተጠቅሞ ከግርግር ወጥቶ ከስሜታዊነት ወጥቶ እንደዛ ብታደረግ ምክሬ ነው። መግባት የምትችል ከሆነ ደግሞ ያው ገብታ በደንብ እናስረዳት መልካም ነው። ታንኪ በጣም ቢኒ እግዚአብሔር ይስጥልኝ። እናመሰግናለን። መዝሙረ ቃለ ሕይወት ያሰማልን። ምናልባት እንደው አያይዘን የእሉ ችግርን ትንሽ ልጨምር እንደው እንደይታያይዘው ከዚህ ከመጨረሻው ዘመን ጋር የተረዳችው ግንዛቤ አለ። ለምሳሌ ዓለም አቀፍ ቺፕስ ይገጠማል። ቺፕስ እየተገጠመ አይደለ እንዴ? በነገራችን ላይ እየተገጠመ ነው። 2029 ላይ በቃ ሊያበቃ ነው። ስለዚህ ዲቤቱን ትተን ባይደዌ ዲቤት እኔ ቤት አታረጉም ብላለች። በነገራችን ላይ ቃል በቃል እነዛንም ብላለች። ዲቤት እኔ ቤት የለም፣ እኔ ቤት ያለው ኢየሱስን መስበክ ነው ብላለች። እና በመጀመሪያ ደረጃ ይሄ ራሱ 2029 እንዲህ ይመጣል የሚል ስትረስ ውስጥ ገብታለች። እሉ እየሰማችን ስላለ ነው የምናገረው። እንደ ወንድም አደራ ምልሽ ዛሬ በፕሮቴስታንት ውስጥ ጋሽ በቄ የምንላቸው ትልቅ አባት አሉ። ጋሽ በቄ የዛሬ 15 ዓመት ነበር ኢየሱስ ይመጣል ብለው የተናገሩት። በ76 ዓመቴ ወደ ጌታ ሄዳለው ይመጣልም ብለው መጽሐፍ ሁሉ ጽፈዋል። በ2000 ላይ ወንጌላዊ ተኩ የመሰረተ ክርስቶሱ በ2000 ላይ ተገልጦልኛል ይመጣል ብሎ ተናግሮ ነበር። ቅድም እንደ ሃይላይት አስቀምጬልሻለሁ። መምጣቱን ብቻ ሳይሆን መሄድን ሲታሰብ መጋደል የሚባለው ትምህርት ይገባሻል። ካልተጋደላችሁ ደግሞ መጽሐፉ ግልጽ እንደሚናገረው የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ ካልተጋደላችሁ፣ በጠባብ በር ካልተጋደላችሁ አትገቡ ብሏል ጌታ። መጋደል አለብሽ። ስለዚህ ይመጣል ብለሽ ስትረስ ውስጥ መግባት የለብሽም። እንደሚመጣ የታመነ ነው። መምጣቱ ብቻ ሳይሆን እንደምንሄድም አምነን ነው መኖር ያለብን እኛ። ይሄ በብዙ ፕሮቴስታንት ዘንዳ ለጭንቅላት በሽታ የዳረቀ ነው እንጂ እኮ ቺፕስ፣ የተለያዩ ነገሮች በተለያየ ዓለም እኮ ገብተዋል እኮ። በነገራችን ላይ የአይን አሻራ መሰል ነገሮች ምናምን እኮ የተለያዩ እንትን ላይ 29 ይጠናቀቃል እና ወደ እውነተኛውን እንምጣ፣ ወደ እውነተኛው ቤተክርስቲያን እንምጣ። መሄድ አላ እና አንዱ ስትረስ ውስጥ የገባችው ይሄ ነው። ምናልባት ላሳያችሁና ከዛም እሷም ሌሎቻችሁን እነዚህ ሰዎች ፍራሽ አዳሾች ገንዘብ ካገኙ ነገ ይሰልማሉ። እርግጠኛ ሆኜ የምነግራችሁ እኔ ጠንቅቄ ስለማውቃቸው ነው። ነገ ይሰልማሉ። ከዛ ከእግር በእግር ደግሞ ቤተክርስቲያን መልስ እየተሰጠች ነው። አሁን ሰሞኑን በመዝሙር 118 ላይ ትዝታው ሲናገር ነበረ። ጾታ እንትኗን ቀይ ማይለው ማለት ነው። በሴት ሙሉ አውዱን ማንበብ ነው። ከዛ በተረፈ መዝሙሬ እግዚአብሔር ያክብረው ጥሩ መልስ ሰጥቶታል። በቃ ግልጽ አማርኛ ድንጋይ የሚለው በሴት የትም አታመልጥም። ኦርቶዶክስን ለማንቋሸሽ በምታደርገው ነገር ማለት ነው። አንተ ትዋረዳለህ። አሁን ቢገባም ባይገባም ልዩ ልዩ ኢየሱሶች አሏችሁ። እሱን ስበክ። የገባውን የልዩ ኢየሱስ ተከታይ ይዘህ ሂድ ኑር እንጂ
አትችላትም በትምህርት በነገራችን ላይ መጽሐፍቷን እውነት የራሷን መጽሐፍ ማብጠልጠል አትችልም። ግን ቅድም የራሷ ያይደለ መጽሐፍን ከታችሁ ይሄ ነው የኦርቶዶክስ ትምህርት ስላለ እውነት ለምን ይዋሻል? ለምን ይዋሻል? የኦርቶዶክስ ትምህርት ነው አይደለም። ስለዚህ ቅድም ደጋግመን ተናግረናል። እህታችንም ከስር እየሰማሽ እንደሆነ እናውቃለሁ። እንድትጨነቂብን አንፈልግም። ግን እኔ አልዋሻውም። ይሄን ቪዲዮ ስከፍት ነው እንግዲህ ቅድም ያበዱብኝ። ይኸው አሁንም ልክፈተውና ይኸው እውነተኛ ሰው እኮ ከሆነ እኔ ነኝ እኮ ማለት እኮ አለበት። እኔ አይደለሁም ነውር ነው። ቢያንስ እኮ እኔ በእውነት እንዴ ትኬት ከፍዬ ለ10 ምናምን ቀን ጥምቀት አብረን ውለን ጎንደር ላይ ባህር ዳር መተን ያን ሁሉ መዝናናት አድርጌ በአይሮፕላን አንተ ለዛውም ሌት ሆነብኝ የሆነ ቦታ ሄዳለሁ ብለኝ እንደገና ሌላ ትኬት ቆርጬ እኮ ነው በማግስቱ ሰረቅ ያመጣው። እውነት እኮ እግዚአብሔር ሁሉን ነገር ያያል። እና አያቀኝም ቢኒያም አላቀውም። ይኸው ላሳያቸው። አላቀውም ቅድም ሲል ሰምታችኋል አይደል? እዚህ የነበራችሁ ሰው አላቀውም ቢኒያምን ብሏል። ይኸው እንዴት እንደምንተዋወቅ ላሳያችሁና ከዛ በኋላ ጩፋ ጋር ደግሞ ሄዶ ጌች እንትን ሲያደርግ አሳያችኋለሁ ማለት አላቀውም ብሎኛል። ይኸው ከመጀመሪያ ይኸው ልጀምር። ይኸው የኔ ቻናል ነው። ይቅርታ እንግዲህ ሙዚቃው ይሄ እንግዲህ ያው እኔ ፕሮቴስታንት ነበርኩኝ። የካቶሊክ መዝሙር ነው። ምክንያቱም ካቶሊክንም ኦርቶዶክስንም ነው ሳዞር እና ሳሳይ የነበረው። በዚህ አሁን የምታዩቸው የካቶሊክ ካቴኪስትና የካቶሊክ ቄስ ናቸው። እና እዚህ እነሱ ጋር ሰረቀ ገንዘብ እየተከፈለው ይቀድስ ነበር። በነገራችን ላይ እዚሁ ነው የተማረው። እዚሁ ገንዘብ እየተከፈለው ይቀድስ ነበር። ላሰማችሁ ሁሉ እችላለሁ። ይሄ ዳጋን እስጢፋኖስ ነው። አሁን በደንብ መዝሙር እዚህ ጋር እንድሰማኝ የምፈልገው በአንተና በቀለሜ የነበረ ሙግት ነበረ እና ዳጋ እስጢፋኖስ ሄጄ ከዛ በኋላ ጠቅላይ ሚኒስትሩ ሄደው አይተዋል። እኔ የተቀመጥኩበት ቦታ የተክልዬ ገድል ኦሪጂናሉ ወጥቶ አይተናል። ታዩታላችሁ፣ እሱን ጭምር ማለት ነው። እና ይሄ ፋሲለደስ ነው። ጋዜጠኛ ሰለሞን ነው። እዚህ ጋር የኦርቶዶክስ አባት ናቸው። እኛው ደግሞ የካቶሊክ አባት ናቸው፣ ካቴኪስት ናቸው። ይሄ አስጎብኛችን ነው። ፋሲልን ሲያስጎበኘን ነው። አሁን እነሱን ታዩዋቻላችሁ። እኛ አባታችን ናቸው። እሺ፣ ይኸው ሰረቀ። ይሄ ደግሞ ዳርጋን ስላሴ ነው። ዳርጋን ስላሴ ነው። ይሄው ሰረቀ። እዚህ ጋር ሰረቀ የምታዩት ይሄውና ሰረቀ። እዚህ ጋር የምታዩት ሰረቀ ነው። ይሄውና ሰረቀ። እሺ፣ እንደዚሁ ይሁን፣ ችግር የለም። እሺ፣ ያው ማጉላት። እሺ፣ ጎላ አደርጋለሁ። ይሄ ሰማያዊ፣ ይሄው ሰማያዊ በደንብ ቀርቦ ይመጣል። በነገራችን ላይ ይሄን ፎቶ ትልክልኛል። እሺ፣ እሺ። ኧረ እኔ ሌላም ነገር ሰጣለሁ። በደንብ የባንክ ቁጥሩን ሁሉ ሰጣለሁ። ቆይ የባንክ ቤት ብር ያወጣበት ሁሉ ሰነዶች አሉኝ። እሺ፣ ግዕዝ አስተምራለሁ ብሎ ብር ተቀብሎኛል ሁሉ። በነገራችን ላይ ግዕዝ እንዲያስተምረኝ እና ባለውለታዬ ነው። በነገራችን ላይ ወደ ኦርቶዶክስ እንድመጣ ባለውለታዬ ነው። እና እሱ ሸብለል አለ ለምንዳ ነገ ይሰልማል ብያችኋለሁ። ይኸውና ሰረቀ። እንኳን ወደ ውይይቷ ባህር ዳር። ይሄ ጊዮርጊስ ነው፣ የመንበረ ጵጵስና ነው። እንግዲህ ባህር ዳር ሀገረ ስብከት መንበረ ጵጵስና ነው። የምታዩት ግቢው የምታዩት ነው። የመጀመሪያው በሰባዎቹ በተሰራ ነው። ብፁዕ አቡነ መቃርዮስ ናቸው ያሰሩት። ሌሎቹን እንግዲህ እየተዘዋወርን የምናያቸው ከዚህ እኛ አባት ወሳኝ አባት ናቸው። በነገራችን ላይ ወደፊት ነግራቸዋለሁ። እዚህ ጋር ቀይ ያደረጉት ከኔ ጎን የሚጽፉት እንግዲህ መንበረ ጵጵስና ይኸው። ቆይ ልመልስላችሁ። ቻት አቡነ መቃርዮስ ናቸው ያሰሩት። ሌሎቹን እንግዲህ እየተዘዋወርን የምናያቸው ከዚህ ጀምሮ የምታዩቸው
ብፁዕ አቡነ አብርሃም ያሰሯቸው ናቸው። እየተጓዝን እንዳያስጎበኛችሁ ይቻላል። ይሄው ሰረቀ አንዴ እንትን ላደው ይሄው ሰረቀ ንባቡን እያየን እንሄድ። ሁላችንም ተሰብስበናል። በዚህ እንግዲህ ከአባቶች ጋር ጉብኝታችንን ጀምረናል። እናት ቤተክርስቲያን ያው በክብር ተቀብላን ያለውን ነገር አባታችን እያስጎበኙን ነውና ሁላችሁም አብራችሁን እንድትተሙ በፍጹም ትህትና እንጠይቃችኋለን። ሁላችንም በዚህ ያለን እንግዲህ አባታችን ከዚህ በኋላ እሳቸው ናቸው ያሉትን ቦታዎች በጠቅላላ የሚመሩን። እሳቸውን እንግዲህ እንከተላለን። ሁላችሁም ሼር አድርጎ የመርሃ ግብር ይህ የፓስተር ቢኒያም ሽቴ ኦፊሻል ቻናል ነው። በዚህ መርሃ ግብር ላይ ሃይማኖታዊ፣ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ነገር እናወሳለን። ዛሬ በጣም በደስታ በእናት ቤተክርስቲያን አለን። ትላንትና በዚህ ሰዓት ደግሞ በጎንደር ካቶሊክ ቤተክርስቲያን ነበርን። ከትላንት በስቲያ ደግሞ እንደዚሁም በጎንደር ደብረ ብርሃን ስላሴ ቤተክርስቲያን እንዲሁም ደግሞ በፋሲል አፄ ፋሲል ቤተመንግስት ላይ ሁሉንም እንግዲህ እግዚአብሔር እየረዳን ነው። ዛሬ ደግሞ በባህር ዳር አለን። ሁላችሁም እንግዲህ በዚህ መርሃ ግብር ላይ ለትውልድ እንዲደርስ እናት ቤተክርስቲያን ውለታና የክርስትና አጠባበቋ እንድትረዱ ሼር አድርጉ፣ ሰብስክራይብ አድርጉ። እንግዲህ ወደ ጉብኝታችን አባታችን እንደመሩ እንሆናለን ማለት ነው። ይህን እንዳያይ ነው በቃ ቅድም እንዳይታይ የፈለገው የለም ነው። እንግዲህ እቺ መጀመሪያ ማረፊያ እንግዳ ማስተናገጃ ብሎ ሰሯት ይችል ነው። ሁለገብ ናት። እንግዳ ሲመጣ ያስተናግዱባታል። የአስተዳደር ጉባኤዎችንም ይሰበሰቡባታል። እንደዚህ መስተንግዶም ትሆናለች። ሁሌ የመጀመሪያ ናትች፣ የመጀመሪያ ስራቸው ናትች። ሃይመተ አብርሃም ተብላ ተሰይማለች። እቺ ቤተ አብርሃም ትባላለች። እና ላሳያችሁ እንግዲህ እንግዶች ማረፊያ ነው። አብርሃም የሚያርፍባት ነበረች እቺ። አሁን ግን አዲስ መንበረ ጵጵስና ተሰርቷል። ድሮ ያኛው እያለ አንዳንድ ጊዜ የጸሎት ሱባኤ በሚይዙበት ጊዜ እዚህ ነበረ ብቻቸውን አድርገው የሚይዙ። ሁሉም የተሟላ ነው። መታጠቢያ ቤቱ ሁሉም ታጠቢያውም ልዩ ነው። እሳቸው አሁን ግን ብፁዓን አበው ሊቃነ ጳጳሳት ሲመጡ እዚህ ነው የሚያርፉ። እዚህ ነው የሚያርፉ። አሁን ብፁዓን አበው ሊቃነ ጳጳሳት ሲመጡ ሆቴል አይሄዱም። እንኳን ብፁዓን ሊቃነ ጳጳሳት አበው መነኮሳት ሲመጡ ቤቱ ክፍት ነው። እውነት ቤተ አብርሃም ነው። ቤተ ማርያም ትባላለች። እቺ ደግሞ ይኸው ሰረቃ፣ ይኸው ሰረቃ፣ ይኸው ቤተ ማርያም ትባላለች። ሙሉ ናት። እንደዚያው እንዳየናት የብፁዓን አበው ሲመጡ እዚች ነው የሚያርፈው። እችም ሁለተኛ ቤት ናት። ይቺ ቤተ ሚካኤል ትባላለች። ጠበብ ያለ ናት። አንድ ሰው ይችም ቤተ ገብርኤል ትባላለች። የኛው ቤተ ጊዮርጊስ ይባላል። ከፍተን ሰፋ ያለ ነው። ሁለት አልጋ ያለው መታጠቢያውም ነው። አንድ የስራ ስልክ መጣብኝ። ተመልሼ ልግባ። እሺ ዲያቆን ፕሊስ፣ ወይም ቪዲዮን ግዴታ ታሳይልናለ። ዲያቆን የጌቾን እናሳያቸዋለን። ቀጥለን የጠቅላይ ቤተ ክህነት እንግዶች ሲመጡም እዚህ ነው የሚያርፉ። ፋሲሊቴት ተደርጎ ነው፣ ሙሉ ነው። ከቤተክርስቲያን ውጭ የሚደረግ ማረፊያም ሌላ ነገርም የመረመረ እንዲህ ነው የሚመለሰው። በነገራችን ላይ አባታችን ሊጠይቁ ከውጭ ድረስ ሲመጡ አሁን እዚህ ነው የሚያርፉ። አባታችን እንግዶች ቤቱ እስከቻለ ድረስ ከቤቱ ሲተርፍ ነው ወደ ውጭ ወጣ እንጂ ቤቱ እስከቻለ ይዛል ማለት ነው። ይሄ በጣም ጫካ ነበረ። በዚህ መንቀሳቀስ አይቻለው ነበር። በዚህ ያ ሁሉ ተመንጥሮ ነው አሁን እነዚህ ሁሉ ቤቶች አንድ አመት ውስጥ ነው። እነዚህ አመት መንፈቅ ምናምን ነው። እነዚህ አሁን አቡነ አብርሃም በመጡ ጊዜ
ይሄ ወደ ጊዮርጊስ መሄጃ ነው። ወደ ቤተክርስቲያን ጳጳስ ብቻ የሚሄዱበት ነው። ጳጳስ ብቻ የሚከፈት እንዲያ ሲሆን ነው። ቤተ ሱራፊ ናት። ይችም ሁለተኛዋ ሁለት መታጠቢያ ያለው ሁለት ማረፊያ ያለው ላይ ይሄው እንግዲህ ይሄም ከዘፍጥረት መጽሐፍ ጋር የተያያዘ ነው። እንደቀደሙ እያንዳንዷ ታሪክ አላቸው። በታሪክ ነው የሚሄዱ። እቺ አሁን ገና አልተሰላጠነችም። ዘመናዊውንም ባህላዊውንም የያዘች ናት። ኪችን ናት። ገና ያላለች ባህላዊ መብራት ሲጠፋ ምጣዱ እዚህ አለ። የደስ መጣየው ዘመናዊ ምጣድ እዚህ አለ። ሰረቀ ግባ እንጂ ከስራ አለ። ስቶቭ ይኖራል ወደፊት። ገና አልተሰላጠነች። ታቅዳ ተይዛለች። ይቺ ምን ጊዜም በጋ ተከረምት ምን ጊዜ። ይቺ ደግሞ እንደምታዩት ምንጭ አላት። እንግዳ ሲመጣ እንግዲህ አባቶች እነሱ አይቀምሱም። እዚህ ላይ ታችው ቆያታ አዘቅታ ውስጥ አለ። እዚህ እንትን ይላል። ላይክ ደግሞ ከትከት አድርጎ እንግዳ ሲመጣ ይስተናገዳል ማለት ነው። ይቺ የቅጠል ሽታዋ የተለየ ናት። ጋበጦሻ ነው። ኦኬ እዚሁ ነው በቃ ቅመማ ቅመሙ ሁሉ የወት መድኃኒት እዚህ እንደው ማምለየው እዚህ ጋር ነው። በነገራችን ላይ ማሜ ሁሉ አለ። ከእስልምና ሁሉ አለ። በነገራችን ላይ ከእስልምና ሁሉ አለ። ከእስልምናው ይኸውልህ ሰረቀ ይኸውልህ ሰረቀ ይኸው ሰረቀ ይኸው አናፖሎጀቲክስ ይኸው ጎላ አድርገው እስኪ ቢኒ ያን ጊዜ ጎላ አንድ ጊዜ አሁንም ውጣ አንተ ውጣና እሱን ጎላ አድርግልኝ። ከዚህ በላይ ቢያለ በቃ አይ ይዤዋለሁ። እኔ በጣም ነው ፈልገው ይሄን ሰውዬ ሌባ። ቆይ ገና ስንት ጉድታ ያለ ማለት እሱ ያደረገኝን ሰለሞን ነው የሚመሰክርላቸው። ሰለሞን ጋዜጠኛ ሰለሞንን እድሜ ሰጥቶን አመጣውና ይኸውና ሰረቀ ያደረገኝን ሁሉ ይነግራቸዋል። እኔ በዛ ጊዜ ፕሮቴስታንት ነኝ። 400 ፍራሽ አዳሾችን በወር 3 ሺህ ብር ይከፍሏቸው ነበረ። ከቤተ ክርስቲያን የወጡ በሌሊት መጥተው የተመለሱ ሁሉ አሉ። ከአባቶች ጋር ያገናኘዋቸው 400 በፍራሽ አዳሾች ተታለው የነበሩ በየወሩ 3 ሺህ ብር ይከፍሏቸው ነበር። በማን መሰላቸው ይህን ገንዘብ የሚከፍለው? አንድ ገበየው የሚባል ነበረ። ገበየው የሚባል አለ። እሱንም አሳያቸዋለሁ። ገበየው የሚባል አንድ ጽማም አለ እና እግዚአብሔር ይመስገን እነዚህ አውሬዎች ዛሬም ለፕሮቴስታንቱም እኮ ጠቅመው እኮ አይደለም። ባይደወይ ገንዘብ ካገኙ ለሌላ ነው ነገር የሚጫወቱ። በቃ ይኸው እና ይኸው እኔ እግዚአብሔር ፊቶኝ የምነግራችሁ 65 ዓመቱ ነው ሰረቀ። 5ኛ ወይም 4ኛ ሚስት የ28 ዓመት ልጅ ነው አግብቶ የሚኖረው። በዚህ ጊዜ ልንገራችሁ ከጽጌ ስጦታው ጋር ጌታቸውና ጽጌ በዚህ መጽሐፍ በነገራችን ላይ ገድላትንም አብሮ የጻፈ ነው። ተደባድበዋል። በነገራችን እግዚአብሔር እንደው በዛ በሐይቅ ላይ ስንጓዝ የነገርከኝ ታሪክ እውነት እኔ ስለ ጽጌ ነገርከኝን ታሪክ አንድ ቀን የእውነት አምላክ ይመጣል። እኔ ስለ ቤተ ክርስቲያን ፖዚሽን ስላለኝ ላሳውቅ ብዬ ስላሳስተምረው እሱ ግን ወስዶ በኔጌቲቭ አድርጎ የቤተ ክርስቲያንን ትምህርት በረዘ ምናምን አልከኝ። ዛሬ አብራችሁ ቤተ ክርስቲያንን እንትን ታደርጉታላችሁ። ተተከለች ዓመቷ ነው። እሺ ይሄ እንዲህ ካያችሁት ቆይ አንዴ እንትኑ ጋር ልድረስ። እችን ቦታ ላሳያችሁ ነው። ኦርቶዶክስ እንግዲህ የስብሰባ ቦታ ነው ታያላችሁ። ቴብሉ ላይ ያለው ምንድን ነው? ሙቀትም የለ ጣና አየር ይገባል። ቃዚሽ ነው ሆነው አብዛኛውን ጊዜያቸውን የሚያሳልፉ እዚህ ነው ሲሆን እሺ ነው ነፃነት ሳይሆን እዚህ መጽሐፋቸውን ያነበቡ ምናልባት ዳጋ እስጢፋኖስ እዚህ ላይ ካለ ይሄኛው የጊዮርጊስ መንበረ ጵጵስና ብቻ ነው።
እሺ እቀጥልላችኋለሁ። እንግዲህ ራጉኤልን የአዲስ አበባ ነው አድርጉ። ሪፖርት አለ። አንድ ቀን ሄደው እንግድነት ታደሩ መሰረት እንዲጥለው ይሆን መመረጥ ነበር። በሳቸው ሀገረ ስብከት አውያን እሺ ይህን እንድንጨርስ ፕሮቴስታንቱ ሰሞኑን ቅዱሳን ስዕላት ጣዖት ናቸው የሚል ነገር ተናግሯል አይደለ? እንግዲህ መዝሙሬ ከመጣ ታስገቡልኛላችሁ። ፕሮቴስታንቱ ቅዱሳን ስዕላት ጣዖት ናቸው ሲሉ ሰምታችኋል? ሰምታችኋል? ከዛ ላሳያችሁ መረጃ። እሺ በደንብ እንገልጠዋለን። እሺ በቃ እሺ ላሳያችሁ። አሁን እዚህ ጋር ዝም ብላችሁ ትገቡና ኒቆዲሞስ ሾው ብላችሁ ትገባላችሁ። ኒቆዲሞስ ሾው እሺ ይኸው ኒቆዲሞስ ሾው በአጭሩ ኒቆዲሞስ ሾው እቺ የቤተ ክርስቲያን ቀንደኛ ጠላት ነች። በነገራችን ላይ ትዕግስት እጅጉ ትባላለች። ይኸው በደንብ ይኸው እዚሁ ገብታችሁ